ስለነበር ነው ከዚህ በፊት እንደ አዲስ ፋይል የሆነ ያለፈው ምንም በቃ የኔ ካልሆንሽ ነው የሚለው እሱ ፋሲል የኔ ካልሆንሽ ነው የሚለው። አረ አለ እንዲ ለካ የኔ ካልሆንሽ አለ ከልቡ ነው ያለው። ግን ፋሲል ቤት ጭራሽ አው ከቤት ወጣሽ የሆነ ነገር ቢፈጠር እኔ እየነገርኩሽ ነበር አይደል? ሃይሚዬ የፋሲል ቤት ሄደች ልትጋበዝ ሄደች ፋሲል ቤት። እንዴት በምን አለ ካሜራ ለምን? ጥያቄ አለኝ። አትጮህብኝ ቢያንስ እንዴ እኔ ባልና ገር ፋሲል ለምን እንደወሰደ ጠይቃት። ብሩኬ መጫጫሁ ምንም ትርጉም የለውም። ለምን ወሰደሽ ፋሲል ብለ ጠይቃት። እንደው መቼስ እንደው ምን እናርግ ታዲያ? እንዲህ ብለን እናሳምር እንጂ እኮ በቃ ይቅርታ የሚያስደስተው ከሆነ ይሄው ይቅርታ ጠይቀው። አላቃተኝም ታውቂያለሽ። እኔ አንቺ ስለምወድሽ ነው ይግባሽ እኮ አውቃለሁ። ዞሮ አሁንም ላንተ ነው ይሄ ትምህርት የመጣልህ። ዞሮ ተጠምጥሞ አንተው ላይ ነው ያለው። ስለዚህ አብረን እንኖር፣ ማንም እየመጣ እኔን እንዲያስፈራራኝ አልፈልግም እያለች በጋድ ሃይሚ እየተናገረች ነው ማለት ነው። ምክንያቱም ከዚህ በፊትም ሰምታችኋል። በቃ ስለ ልጁም ስለማንም ያገባኛል ጋር እኔ በራሴ መንገድ እኔ ምንም አልሆንም። አሁን እንዲያው ግን አሁን በምድር ምሽት ሄዶ ቡሩኬ ማለት ነው 7ኛው ፎቅ ፋሲልን አድርሶት በኋላ የሰው ያለ እንዳት ሃይሚ ተያይ በጊዜ ተገላገይ ፍራንክ ተናገሪ ግቢ ከቤት ውጪ ሳልልሽ እንዳትወጪ። እሺ አንተ የት ልትሄድ ነው? እሱ አገባሽ ነኝ ቤት ብቻ ላድርስሽ። ከዛን የማደርገውን አውቃለሁ። ወደ ውስጥም ገባው ምንም ውስጥ ገባው አንቺን አይመለከትም እያለ እንግዲህ ቡራችን መልክቱን እያስተላለፈ ነው ማለት ነው። እንደው የስራ ኢንስታ አብሪኮ ይሄ ቪዲዮ የተሰራው ለትላንትና ነበር እና አብሪኮ አበላሸባቸው። አንዳንድ ጓደኛ ጠላት ጓደኛ አጠገባቸው አይጥፋ ነው። ይሄኔ ዛሬ ሌላ ፕሮግራም ከዛ ነገ ያልቅ ነበር ይሄ ነገር ማለት ነው። እንዳያችሁት ሃይሚ በጣም ተወዛግባለች። ለፍራንኮ ራሱ ዝግጁ አይደለችም። ምክንያቱም ዝግጁ ያልሆነችበት ነገር በብዙ ነገር ተናዳለች፣ ታስታውቃለች። አንደኛ አብሪኮ ሚስጥር አወጣ፣ ሁለተኛ ነገር ኦዲየንሱ ምንም ሃይሚን ሊያምናት አልቻለም። ምንም ተባለ ምን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። የጨረቃ ፋሚሊ ተመልሰው መጥተዋል። ተመልሰው ሲመጡ እንግዲህ ፋሲል ወስዶኛል፣ ፋሲል አስጨንቆኛል፣ ፋሲል አስጠብቦኛል እያለች ነው። ሃይሚም እንግዲህ ከዚህ በፊት የደረሰባት የማስፈራራት ድራማ ምን ነበር ብለን አስጨንቀናት ነበር። እንግዲህ የዛኔ የጀመረችው እንግዲህ ግልጽ አልሆነም ነበረ። ስለዚህ አሁን ግልጽና ግልጽ ቡሩኬ የዛን ሰዓት ጥሎ ሄዷል። አሁን ደግሞ ፋሲልን ምን ያደርገዋል የሚለውን ነገር እየተፈታተነች ይመስለኛል። እንግዲህ ንግስቷ ማለት ነው። ንግስቷ ባለቤቷን በዚህ መልኩ እየፈተነችው ነው። ባለቤቷም ደግሞ ሰብር ሰጥቶ አክብሬው እኔ ይቅርታ ጠይቂው ብዬሽ ነበር፣ አሁን ግን ለሱ ይቅርታ አያስፈልገውም፣ የ7ኛው ሰማይ ላይ መሰቀል ነው ያለበት እያለ ነው እንግዲህ ቡሩኬ ማለት ነው። ሃይሚ ደግሞ አልፈልግም በእኔ የተነሳ ከሰዎች ጋር እንድትጣላ አልፈልግም። እስከዛሬ ድረስ ተጣልተሃል፣ ቡሩኬ ተጣላ ተብሎ ስም የለህም እና አሁን በእኔ ምክንያት እንድትጣላ አልፈልግም። በቃ ከህይወታችን ይወጣል፣ ቀስ ብዬ አስወጣዋለሁ እያለች ነው። ቀስ ብዬ ከህይወታችን አስወጣዋለሁ የምትለው ነገር ሃይሚ ያስቀኛል። እንዴት አድርጋ ነው የምታወጣው? ቆይ እና አቶ ፋሲል ምን ኮማንደር ይሁን ምን ይሁን የሚታወቅ ነገር የለም። እንደሱ አይነት ሴኩሪቲ የሆነ ሰው አይቻለቅም። እኔ በነገራችን ላይ ማለት ነው እኔ ቲክቶከር አይደለም እኔ አላቅም። አንዳንዴ ኤፍሬም ጋር ባለፈው ሄዶ አብርሃም አላልኩም በስማም ወይኔ ቀደም እንትን ኢንስታግራም ምንድነው ቴሌግራም አውርቼ ነበርና የት እንደሚገኙ ምናምን አሁን አብርሃም አላልኩም እንትን ቡሩኬ ባለፈው ያው እንትን ብሎ ነበረ የኤፍሬምን ህያብን ማለት ነው ለምን ተናገርካት ብሎ ዳጊን እንዴት ይናገራል መቶ ምናምን ሲል ነበር ይመስለኛል። ከነዳይ ጋር የሆነ ነገር አለው ብዬ አስባለሁ። ይሄ ፋሲል የሚባለው ማለት ነው ትንሽ ጥርጣሬ ነው፣ አላቅም እውነት አይደል። እሱ ልኮት ይመስለኛል እንግዲህ ሳስበው ማለት ነው። መቼስ ጠላት ከሩቅ አይመጣም በዛው አይደለ? እንደዛ ይመስለኛል። ኤኒዌይስ ሃይሚ እንዴት አወቀችው የሚለው ነገር ነው እኔ ግራ ያጋባኝ። በዚህ ህይወት ውስጥ ግን ልታስተምር የገባኝ ነገር አሁን ላይ ምንም እየገባኝ አይደለም። አንደኛ ነገር አሁን ቡሩኬና ሃይሚ በኦዲየንስ ኃይል ነው የተገናኙት። እኔ በሰው ሃይታ የምገባበት ህይወት ለኔ ጥሩ አይደለም ትላለች። ሁለተኛ ነገር ደግሞ እኔ በምንም ቢሆን በምን ቡሩኬ በምድር ላይ ከሌለ ከቡሩኬ ውጪ ቪዲዮ እንኳን መስራት አልፈልግም። ቤተሰቦቼ ላታዩን ሁሉ ትችላላችሁ። ፋሲል ከህይወቴ እንዴት አድርጌ ላስወጣው እችላለሁ? ከህይወትሽ አልወጣም ብሎኛል። እኔ ደግሞ ፋሲልን በፍጹም አልፈልገውም እያለች ነው።
ሶ እንግዲህ የባለፈው ሰውዬ አልፈልገውም ሳልፈልግ አስገድዶኝ ነው እያለች ነበር። ብዙ ጥያቄ ጠይቃቸዋት ነበረ በኮመንትም በምንም። የጨረቃ ፋሚሊዎች ሁሉ ጊዜ ፕራንክ ይሰራሉ፣ ግን መጨረሻ ላይ ማብራሪያ ይነግሩናል። ያሁኑን ግን ምንም አልተነገረንም። ብሩኬ እንዴት ተነስቶ ዱባይ ሄደ የሚለው ነገር ሁሉ ጊዜ ለቤተሰብ ጥያቄ ነበር። ለዛ መልስ ደግሞ ሃይሚ ምንም አላገኘችም። አንደኛ ነገር ፕራንኩ በስነ ስርዓት ተፈጽሞ አላለቀም። ሃይሚ ያሰበችበት ቦታ ደርስ አይደለም ያለቀው ያ ፕራንክ። እንደዚሁ በማነህ ያለቀው። ሀታ ሌላው ቀርቶ ፍጹምና ሀሰን እንኳን ተደባድበው መቼ ይቅርታ እንደተጠያየቁ ሳናይ ነው ፈጥር ላይ ያየናቸው ማለት ነው ቤተሰብ እና ውዝግብግብ ያለ ነበር። ሶ አሁን ለዛ መልስ ይችን ትንሽዬ ርዕስ አንስታ በዚች ርዕስ ውስጥ የብሩኬን ማንነት አየሁ የብሩኬን እንደዚህ ሆነ ለማለት ፈልጋ ይመስለኛል ቤተሰብ። ብሩኬ ደግሞ እንደምታዩት አንድ የገባው ነገር አለ ከዚህ ፕራንክ ውስጥ እንደምትፈልገው ይሆነላት አይደለም ብሩኬ ማለት ነው። ለምን ብትሉ ብሩኬ አንድ ያወቀው ነገር ስላለ እየከወነ ነው እንጂ ያለው ምንም ከልቡ ያለ ነገር የለም። እውነቴን ነው የምላችሁ እኔ የብሩኬን ጸባይ ስለማውቀው ነው። ሃይሚዬ ያ ነው የሚያናድዳት፣ ያ ነው የሚያስጨዋት ሃይሚዬ ማለት ነው። ለምን እሷ የጠበቀችው እንዲህ አልነበረም። ከዚህ በፊት አይታችኋል እንዴት እንደሆነ ብሩኬ ፕራንክ ሲደረግ ሳያቅ ምንም ነገር ሳያቅ እንዴት እንደሚሆን እየገባችሁ እዩ። አንድ ፍፄን አፈቀርኩ ያለች ጊዜ፣ ሁለት በባለፈው ከዱባይ እንደመጣ 3-4 ቪዲዮ በተከታታይ የተሰራ ቪዲዮ። እነዛ ቪዲዮዎች ላይ ብሩኬ ማን ነው ብላችሁ እሱን አይታችሁ ይሄንን ዛሬ የሚሰራውን ነገር እዩት። የዛሬው ላይ አንድ የሆነ የሚያውቀው ነገር አለ። ሃይሚም ግራ ገብቷታል። ይወቅባት አይወቅባት እየተጠራጠረች ነው። የምትሰራው ፕራንክ ራሱ እየጠፋባት ነው። ለምን እሱ ከሚያደርጋቸው ነገሮች ማለት ነው። ምንም እየሄደላት አይደለም። አንደኛ ኦዲየንሱ ምንም እያመነላት አይደለም። ኦዲየንሱ ምንም ብታወራ ምን እያመን አይደለም። ዛሬ አሁን ከካሜራ ጀርባ ከፋሲል ጋር ሄድኩ አለች። ፕራንኩን ነው የምላችሁ ቤተሰብ። እኔ ስራዋን እየነቀፍኩ አይደለም፣ ፕራንኩን ነው የምላችሁ። ሄድኩኝ አለች ከካሜራ ጀርባ። ከዛስ ሄዳስ ተመለስ ምን ትሁን ማን ያውቃል? ማንም አያውቅም። ምን አደረገሽ አላት እሱ። ሲጠይቃት ብቻ ዝም ብላችሁ ብሩኬ አሁን ሃይሚን እውነት እንደዚህ እሱ ወስዷት እንዲህ ቆሞ ያናግራታል? አያናግራት። በፍጹም ሊሆን አይችልም። ብሩኬ አንድ ያወቀው ነገር አለ ወይ ፕራንኩን ፋሲል ነግሮታል። ሳያቅ ሃይሚ ሳታቅ በሆነ ቦታ እሱን ሄዶ አናግሮታል ብሩኬ እኔ እንደሚመስለኝ። ከዛ በኋላ ግን እየተጫወቱላት ነው የሚመስለው ሁለቱ። ለመሰላችሁ ፋሲልም በቀደም ሳየው ብዙም ያን ያክል ለብሩኬ ፊቱ እየጠቆረ አይደለም ብዙም ማለት ነው። እያስጮኋት ያሉት ሁለቱም እሷን ነው። ይሄ ፕራንክ አልቆ እስከማየው ድረስ በጣም ቸኩያለሁ ቤተሰብ እና እኔ ምንም ልማርበት አልቻልኩም። ሃይሚዬ ይሄንን አይዲያ ማለት ነው እንደምንም ዝጊውና ሌላ የማይታወቅ አይዲያ ይዘሽ ብትመጪ የተሻለ ነው። አንደኛ ኦዲየንሶቹ በሙሉ አውቆብሻል፣ በሙሉ ማለት ነው። አንድ ከሀስከበ አውቆባታል። ምንም ትንሽ እንደው ሲሪየስ መሆኗ ሳቋ ለመምጣቷ ነው እንጂ ትንሽ እንደው ለማየት የሚያጓጓው ምንም ለማየት የሚያጓጓ ቪዲዮ አይደለም እውነት ለመናገር። ለምን አወቁት፣ በቃ ርዕሱን አወቁት። አንደኛ ፋሲል ከነ ጆሲ ጋር መስራቱ በጣም የፕራንኳን አይዲያ ውርድ አድርጎባታል በጣም ማለት ነው። ከዛ በኋላ ደግሞ ሲቀጥል ብሩክ ምንም አይነት ነጸብራቅ እያሳየ አይደለም አሁን ላይ። ያው ይናደዳል፣ የንዴት ካራክተሩን እየሰራው ነው፣ ግን ምንም እውነት የለም። አንድ የሚያውቀው ነገር አለ እዚህ ውስጥ ቤተሰብ እመኑኝ፣ የሚያውቀው ነገር አለ። እኔ በእንደዚህ አይደለም ብሩክን ማቀው ማለት ነው። የባለፈው ቪዲዮ ላይ እየሄዳችሁ ማየት ትችላላችሁ። አዎ የተጀመረው ፕራንክ አስተማሪ ነው። በህይወት ውስጥ ማንም ሰው የሚገጥም ነገር ነው። ማንም ሰው ይገጥማል ያለ ነገር ነው። ግን ደግሞ ተመልካቹ ያን ያህል ሳፍ ብሎ እንዲያይ ምንም እየጋበዛቸው አይደለም። ንግግራቸው ምናምን ጭቅጭቁ ምን እሱ እንዳለ ሆኖ ማለት ነው። ርዕሱ ራሱ ምንም ለማየት የሚያጓጓ የሚጋብዝ አይደለም። ሃይሚ ዛሬ ምን ይዛ ትመጣ ይሆን? ብሩኬ ምን ይዞ ይመጣ ይሆን? እንደዛ ሰስፔንስ አያደርግም። እንደምታዩት በፊት እንደዚህ አልነበረም። አሁን ግን ሁሉም ሰው ነቅቷል። ያስነቃው ፋሲል ነው። ለምን እዛም መሆኑ ምናልባት እነሱ ባክግራውንዱን ሊያውቁ ይችላሉ። ባክግራውንዱ ደግሞ ምንም እንትን የለውም። የሆነ እንደ ሰው ቲክቶክ፣ ኢንስታግራም ምንም እኔ ላገኙ አልቻልኩም። ምንም ማለት ነው። እስካሁን ድረስ አይቀመጥም ነበር በፍጹም። እንዴ የሄሎን ፍቅረኛ በደቂቃ አይደል እንዴ ሞዴል እንደሆነ ምን እንደሆነ እንዳለ ግልብጥ አድርገው ያመጡት በደቂቃ ቪዲዮ በተለቀቀ በ5 ደቂቃ ቲክቶክ ላይ ሞልቷል። በቃ እሱ ይሄንን ግን ምንም ሊያገኙ አልቻሉም። የጨረቃ ፋሚሊ ደግሞ ምንም አያመልጣቸው ምንም የማይሆን ነገር ነው። በቃ የተጀመረው ነገር የማይሆን ነገር ስለሆነ
ማማትም እየመጣ ስለሆነ ፍፄ እባክህን የት ነው ያለው ፍፄ በቃ ታረቁ ምናምን ብለህ ይሄንን አይዲያ አቋርጠው። በቃ አንደኛ አብሪኮ ነው ይሄን ነገር ያበላሸው። ዛሬ ሁለተኛ ቪዲዮ ነበር የሚለቀቀው በእርግጠኝነት ይሄ የተሰራው ትላንት ነበር፣ ግን ያንን የኳሱን ለቀቀ ሼም አስያዛቸው፣ በዛው አስጠፋቸው ትላንትና። የምሬ ነው የምላችሁ። ትክክል እዩ እስኪ ዝም ብላችሁ እንዴ! በጣም ሼም ነው። አንደኛ በዙሪያቸው ያሉ ጓደኞቻቸው ራሱ አይጠነቀቁላቸውም። ለምን ይሄ አስፈልገ? ቆይ ለምን ይሄ አስፈልገ? አብሪኮ አሁን ያንን ነገር ባይፖስት ኖሮ እስካሁን ድረስ ያልቅላቸው ነበር። ሶ እነሱ ብዙ ፎሎወር አላቸው፣ ብዙ ሰብስክራይብ አላቸው፣ ትልልቅ ሰዎች አሏቸው። ያኔ እንደዚህ አይነት ነገር ስትሰሩ እንቅስቃሴያቸውን ከጓደኞቻችሁ ማራቅ አለባችሁ። እና ይሄ ደግሞ የሃይሚ ችግር አይደለም የብሩኬ ችግር ነው። ከጓደኞቹ ጋር አብሮ ተሰብስቦ ሲጫወት ያደረገው ነገር ነው። ምንም ማድረግ አይቻልም። ይሄ የሆነ ነገር ነው። ምክንያቱም ብዙ ልጆች ስም እያጠፉ ከካሜራ ጀርባ እንደዚህ ነው፣ ከካሜራ ፊት እንደዚህ ነው እያሉ ስለሆነ በጣም ነው የሚያሳፍረው ይሄ ነገር እውነት ለመናገር ማለት ነውና አንዳንዴ በዙሪያቸው ያሉ ጓደኞች እስኪ ያስቡ ቆም ብላችሁ ለምን እንደዛ ታረጉባቸዋላችሁ? እና አሁን ሃይሚ የምትለው ነገር ፋሲል ጋር ሄድኩ ውሸት በፍጹም ምንም አይሆን ነገር አያስኬድም ጭራሽ የምትለው ነገር ማለት ነው። ከኔ ጋር ነው የምትኖሪው ምንም አያስኬድ ነገር ነው። ስልኬን ቀማኝ እሺ ሰጣት ወይስ ምን አረጋት? አረ ወይኔ ምንም ሀሳብ ራሱ ሊሰጥበት የማይችል ነገር ስለሆነ ሌላ አይዲያ ቢቀየርልን በጣም የተሻለ ነው። ምክንያቱም ከሷ ጋር አልሄደም። በቃ ከሃይሚ ጋር የሚሆን ነገር አይደለም። ይሄንን ነገር እንዲህ አፈቀርኩ እንዲወሰደ ምናምን የሚባል ነገር ህዝቡ በሙሉ በሃይሚ ላይ ማንም ታረጋለች ብሎ የሚያምን የለም። በቃ ውሸት እንደሆነ እያወቀባት ነው። ሶ እንደዛ ሲሆን ደግሞ እሷ እየተናደደች ነው። ብሩኬ ጋም ደግሞ አንድ እውነት አለ የሚያውቀው ነገር። ለምን እሱ ራሱ እንደዚህ እንደ ጭራሽ ሃይሚ እንትና ጋር ሄዳ ጭራሽ ፋሲል ጋር ሄዳ በእንደዚህ አይነት መልኩ ያናግራታን ብላችሁ ታስባላችሁ? አረ በፍጹም እንዴ! ሰማይና ምድር እንዴ! በዚህ አጋጣሚ ምን አወቁ መሰላችሁ? ከሃይሚ ጋር ድኳን ቤት ውስጥ ጠልባ ልክ እንደ አረብ ሀገር ቤት ውስጥ እንደሚያመጡ ሰማሁ ማለት ነው። ብሩኬ እስከ ዛሬ ድረስ ቤት ጠልበሽ አይደለም ወይ ለምን ትወጫለሽ ሲላት ድኳን ተጀመረ። ኢትዮጵያችን ተምሬያለሁ ከዚህ ቪዲዮ ላይ ማለት ነው። ከዛ ውጪ ምንም የተማርኩት ነገር የለም ምንም። እና በሰው ኃይል ሰውን አፍቅሬ ልኖር አልችልም የሚለው ነገር ያው እነሱ በኦዲየንስ ኃይል ስለተገናኙ ወዴት እያመራች ነው እያልኩ ትንሽ ግራ ተጋባሁ። ከዛ በኋላ ደግሞ እኔ ከብሩኬ ውጪ ቪዲዮም ምንም ከማንም ሰው ጋር መስራት አልፈልግም ስትል ደግሞ ምንም ከብሩኬ ጋር አያገናኘውም ብዬ አሰብኩኝ ቤተሰብ። እና እኔ የራሴን ሐሳቤን ነው የምናገረው። በኋላ ኮመንት ስር እንደዚህ ነው እኔ አልሰማቸውም። የፈለጋችሁትን ጻፉ። እኔ በገባኝ ልክ ነው ለቤተሰቦቼ ለመመካከራቸው ቤተሰቦች እናንተ በኮመንት ጽፉ። እኔ ደግሞ በቃሌ የተናገርኩት የገባኝን ነው። እና ያን ያክል እንደ ድሮ ለማስረዳት ራሱ የሆነ የገባኝን ነገር ለማስረዳት ራሱ ግራ የሚያጋባ ነው። ለምን ምንም ሃይሚ ህይወት ውስጥ ስለሌለ ስላወቀ ልቤ እንዴት ብዬ አሳምኜ እንዲህ ነው ብዬ ላውራ? ምንም በቃ የማይሆን ነገር ስለሆነ ማለት ነው። ለምን አንደኛ እዚህ ጋር ብሩኬ እንደምትወደው እያወራች ስለሆነ፣ ሁለተኛ ነገር ደግሞ ፋሲል ምንም በህይወቷ ውስጥ ምንም ነገር ቁማር የለውም፣ እሷም ደግሞ የለችበትም። ያ ነገር ልቤ እያወቀ እንዴት ብዬ ልስራው? እና ይሄንን ነገር እሷ ስላልታመነላት በሚዲያው ላይም ሁሉም ሰው ስለነቃባት ያኔ ቪዲዮውን እየተናደደች ነው የምትሰራው። ሳቄ መጣ ነበረ እኔ ብሆን ምናምን ጎበዝ ነው አክቲንግ አላላችሁት እንዴ? ፍራንክ ሰራ እኮ ሃይሚ ጎበዝ ናት፣ ኮስተር ነው የምትለው። እና ቤተሰቦቼ ይሄን ይመስላል ዛሬ ይዤላችሁ የመጣሁት ቪዲዮ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።